ከገጀራውም ባቡሬም እንደዛ አይነት ስራ ውስጥ እንደሚሰሩ ስለተናገረች ነው ምናምን የሚለውን ኮሜንት አይቻለሁ። አደይ ተረጋግተሽ ነገሮችን ለማረጋገጥ ሞክሪ፣ አትቸኩይ፣ ዴቭን እንዳታጩ፣ ዴቭ ምንም አያውቅም። በጣም ብዙ ሀሳብ አስተያየቶች እየተሰጡበት ነው ማለት ነው። ውድ ቤተሰቦቼ ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? የኔ ማሮች፣ የኔ ወርቆች ማለት ነው። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። የረመዳንን ስራ እየሰራን እንግዲህ እናወራለን በአደይ ድራማ ላይ ማለት ነው ውዶቼ። በመጀመሪያ ግን ከወደዳችሁት ቪዲዮውን ማለት ነው የአደይ ድራማ ወዳጆች ካላችሁ ይህንን ቪዲዮ ላይክ አድርጉት፣ ቻናሉን ደግሞ ሰብስክራይብ አድርጉልኝ ማለት ነው ውዶቼ። ያው እንደነገርኳችሁ ሁልጊዜም በመሀል አንዳንድ ቪዲዮ ላይ እናገራለሁኝ ማለት ነው። በራሴ ቪዲዮ ስለምመጣ ወይም በራሴ ስራ በአንዳንድ ነገሮች በቃ የመዳም ቅመሞች ስትሆኑ በተለይ ደግሞ ወደ ኢትዮጵያ ለመግባት የምናስብ ልጆች በጣም ብዙ የምናደርጋቸው ነገሮች አሉ። እኔም ደግሞ ቪዲዮ የምቀርጽላችሁ በጣም ብዙ ነገሮች አሉ። እቃ ታርጎ ማድረግ ምን አይነት እቃዎች ናቸው ምናምን የሚለውን ነገር በጣም በቃ እኔም የተጠቀምኩበትን ኢትዮጵያም ከዚህ ወስደው የተጎዱትን ያለውን ነገር በደንብ አድርጌ ለእናንተ ለማብራራት እሞክራለሁ። ስለዚህ በጣም ብዙ ሀሳብ ብዙ ነገር እሰራለሁ ብዬ ስለማስብ እናንተ ደግሞ ሰብስክራይብ አድርጋችሁ ስታበረታቱኝ እኔም የመስራት ሞራሌ ይመጣል ማለት ነው። ሰምታችኋል? ሞራሌ እንዲመጣ ማለት ነው። እና ወዶቼ ወዳችኋለሁ፣ አከብራችኋለሁ ተከታታዮቼ። ስለዚህ ሰብስክራይብ አድርጉ ማለት ነው። የአደይና የጽናት ድራማ ካለቀ በኋላ በሰው ስራ ወይም በድራማ አንመጣም። በራሳችን ስራ መተን ደግሞ በጣም ብዙ ነገሮችን እኔንም እናንተንም የሚጠቅም ነገር እኔ ያላወቅኩትን ነገር እናንተ በኮሜንት ታሳውቁኛላችሁ ከኔ የተሻለ የምታውቁ ማለት ነው። እና ስለዚህ አብረን እንማማራለን፣ አብረን እናድጋለን ብዬ አስባለሁ ውዶቼ እና ባይቦች ማለት ነው። እና እንግዲህ ዴቭ የተያዘው በባቡሬ ምክንያት ነው። ምክንያቱም ከባቡሬ ጋር ስለተገኘ ነው እንጂ ዴቭ ጥፋተኛ ሆኖ አይደለም እያላችሁ ነው። አዎ በእርግጥ መውጣቷ እርግጠኛ ስላልሆነና ወይም ደግሞ እዛው እስር ቤት እንደምትበሰብስ ስላወቀች እውነቱን ካልተናገረች ቤዛ ስለ ገጀራውና ስለ ባቡሬ ተናግራለች ማለት ነው። ያለውን ነገር እውነት ለመናገር ይህን ነገር ትናገራለችም ታደርገዋለች ብዬ አልጠበቅኩም ነበረ፣ ግን አድርገዋለች። የእውነት በጣም ነው የምታበሳጨው። ምክንያቱም እንደማትወጣና ብቻዋን መበስበስ እንደሌለባት እስር ቤት አውቃለች። ምክንያቱም መድኃኒቱን እሷ እንደሰጠች ለሙዬ መድኃኒቱን የሰጠቻት እሷ እንደሆነች ይሄንን መድኃኒት ማን ነው የሚሰጠች ማን ነው የሚያመጣልሽ በተባለችም ሰዓት ደግሞ የተናገረችው ኦሬዲ ባቡሬን ነው ማለት ማን ነው ገጀራውን ነው ማለት ነው። ገጀራውን ነው የሚሰጠኝ ነው ያለችው። እና ነገሮች እኛ ከጠበቅናቸው በላይ ከባድ እየሆኑ ነው። የፍቅርም እናት ልጄ ውጭ ላይ ያደረችው ማን ነው እንዲህ ያረጋት እያሉ በጣም ጥያቄ እየጠየቁ ነው። የሚፈለገው ነገር የሚፈልጉትን ነገር ስጡልኝና ልጄን ውሰዱልኝ፣ እኔ ባንቺ ተፈተንኩኝ ፍቅር እያለኝ በልጇ ላይ በጣም ነበረ ስትማረር የነበረው ማለት ነው። ምክንያቱም ፍቅር ከተወለደች ጀምሮ እስከዚህ ሰዓት ድረስ እናቲቱን እንዳማረረቻት ነው እንግዲህ እንዲያየኑ ከሆነ ማለት ነው። እና ሀባይቦቼ ዴቭ በዚህ ሰዓት መታሰር አለበት ራሱ ብዬ አላስብም። ምክንያቱም አሁን ላይ በጣም ማስተካከል ያለበት ነገር አለ። ስለ አደይ ስለ ሁሉም ነገር በደንብ መስተካከል ያለበት ነገር አለና እሱ ደግሞ እስር ቤት ገባ ማለት ነገሩ ወደ አልታሰበ መንገድ ነው የሚሄደው። ይችም አዲስ የመጣችው ዴቭን ልታገባ የተባለችውም ልጅ ደግሞ በጭራሽ ለዴቭ ሚስት አይደለም ጎረቤት ራሱ መሆን አይገባትም ማለት ነው። እንደዚህ አይነት ቀልቃላ የሆነች በቃ ጭምልቅልቅ ያለች ሰው እንዴት ነው ከነጫማው ሶፋ ላይ ወጥቶ የሚቀመጠው? በጣም ስነ ስርዓት የሌላት ናት። ዴቪዬን ማግባት ፈልጋለሁ እያልኩ ነው ያደግኩት አላለችም። ጭቃ ይቺስ እንደው በቃ አድሮ ጭቃ ናት እኮ አድሮ ጭቃ። ሰው እኔ እኮ ከሀገር ውጭ ሲወጣ እኮ ሰው ተለውጦ የተሻለ ሰው ሆኖ ምናምን በቃ ሰልጥኖ ነው ይመጣል ብዬ የማስበው። እነሱ ግን ደግሞ እዛ ሲሄዱ የሌለ ሆኖ ነው አገር ቤት ሲገቡ የሚገቡት ማለት ነው። እንኳን አይደለም እነሱ ይቅርና አረብ ሀገር ያሉ ልጆች እንኳን ራሱ አረብ ሀገር ውስጥ ሆኖ ምናምን በቃ እንትን በኢትዮጵያ ሲገቡ በቃ ጭምልቅልቅ የሚሉት ነገር አለ።